በመልክ አሜሪካዊውን ዩቲዩበር አይሾስፒድን በመምሰል በኢትዮጵያ በርካቶችን ከቅርብ ጊዜያት ወዲህ በተለይ እያነጋገረ የሚገኘው ኢትዮጵያዊው አይሾስፒድ አሁንም በአነጋጋሪነቱ ቀጥሏል። በትናንትናው ምሽት ደግሞ አንጀትን የሚበላም የበርካታ ሰዎችን ልብ የነካ ምሽት አሳልፏል። ይህ ኢትዮጵያዊው አይሾስፒድ እየተባለ የሚጠራው ወጣቱ የኢትዮጵያን ሰንደቅ ዓላማ ይዞ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ባሉበት በቀጥታ ስርጭት ላይ እንባውን እያፈሰሰም የሚያሳዝን እንዲሁም የሚያስደስት ጊዜ አሳልፏል። ምንድነው የገጠመው? ምሽት በቀጥታ ስርጭት ላይ ምንድነው የተፈጠረው? ከልጅነት እስከ እውቀት ያሳለፋቸው የህይወት መንገዶች የመጣባቸው ምስቅልቅሎችና እዚህ አጋጣሚ ላይ የተገኘበት ሂደት ምን ይመስላል? ወደ ኋላ መለስ ብለን የወጣቱን ታሪክ እየቃኘን ትናንት ምሽት ደግሞ የተፈጠረውን ኩነት አንስተን ልንነግራችሁ እንዲተገናኘን እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። ጌታቸው በላይ መሰናዶውን አዘጋጅቼ ወደ እናንተ አቀርባለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ወደ ዝግጅቱ እንሻገር። ወደ 50 ሚሊዮን የሚጠጉ ተከታዮችን ወይም ሰብስክራይበሮችን በማሰባሰብ በዓለም ሁለተኛው ከፍተኛ ተከታይ ያለው ዩቲዩበር መሆን የቻለው አሜሪካዊው የ21 ዓመት ወጣት አይሾስፒድ እጅግ አነጋጋሪ የሚባሉ የቀጥታ ስርጭቶችን በማድረግ ይታወቃል። ታዲያም ይህንን አሜሪካዊ ታዋቂ ዩቲዩበርን የሚመስል ኢትዮጵያዊ ሌላ አይሾስፒድ ተገኘም። ይህ ወጣት ሳምሶን መኮንን ተብሎ ይጠራል። ተወልዶ ያደገው ከደቡብ ኢትዮጵያም በወላይታ ነው። አስተዳደጉ እጅግ የሚያሳዝን በርካታ የህይወት ውጣ ውረዶችን ያሳለፈም አለፍ ሲልም ብዙ መንገጫገጮችንም እንዲሁ የተጋፈጠ ድንቅ ወጣት ነው። ከልጅነቱ ጀምሮ ትምህርቱን መማር፣ ራሱን መለወጥና ህይወቱን ማስተካከል ይፈልግ ስለነበር ገና ከ10 እስከ 12 ዓመት እድሜ ላይ በነበረበት ጊዜ ነበር ወደ ስራው ዓለም የተቀላቀለው። በአካባቢው ፌስታል በማዞር ክብሪትና ሌሎችም መሰል ቁሳቁሶችን ለገበያተኞች በማቅረብ ስራ ጀምሮ ነበር። ማንጎ፣ አቮካዶ፣ ሙዝና መሰል ፍራፍሬዎችን ከአካባቢው ከሚገኙ ገበሬዎች በመግዛት ወደ ገበያተኛ በማምጣት የሚሸጥ ነበር። ገና ባልጠነከሩ እጆቹ ይዞ በኮልታፋ አንደበቱ እያሳመነ ገበያውን ያጧጡፍ ነበር። በኋላ እድሜው ከፍ እያለ ሲመጣ ደግሞ የእንጨት ሙያ ላይ ተሰማራም። በተለይ ወንበር፣ ጠረጴዛ፣ ሌሎችም የፈርኒቸር እቃዎችን ከሚያመርቱ ሰዎች ጋር አብሮ በመሆን እጁን በሙያ እያዳበረ መጣም። ከጎን ደግሞ ትምህርቱን ይማራል። ትልቅ ተስፋ ነበረው። ራሱን መለወጥ፣ ለህይወቱ ለራሱ መድረስ ዋናው ዓላማው አድርጎ ጉዞውን ቀጠለም። ሳምሶን እየቆየ ደግሞ ወደ ሳይክል ጥገና ሙያ ገባ። በሳይክል ጥገና ሙያ እጅግ የታወቀና የተመሰከረለት ጧት ማታ የሚደክም ወጣት ሆነ በአካባቢው። በተለይ ከዚሁ ጋር ተገናኝቶ ደግሞ የሳይክል ውድድሮችን በማዘጋጀት ከወላይታ እስከ ዶርዜ እስከ ደብረ ዘይት አንዳንዴ ደግሞ እስከ ሐዋሳ ድረስ ልዩ ልዩም የሳይክል ትርኢቶችን ከጓደኞቹ ጋር እያደረሰም ተሰጥቶውን እያሳደገ መጥቷል። አሁን እጅህ ላይ ምን አይነት ሙያ አለ ተብሎ ቢጠየቅ እነዚህን ሁሉ መዘርዘር የሚችል ነው። ከ3 ዓመት በፊት እንዲህ ተፈጠረ። ጓደኛው አይሾስፒድ ስለሚባል አሜሪካዊ ዩቲዩበር ታውቃለህ ብሎ ይጠይቀዋል። ኧረ እኔ አላውቀውም ይለዋል። እሱም ከዩቲዩብ ቪዲዮ አወረደና ይሄው ተመልከተው እስኪ ብሎ ያሳየዋል። ሲመለከተው ደነገጠ። ቁርጥ እሱን ይመስላል። አንተ እኔን ነው የሚመስለው፣ ከየት አመጣኸው ብሎ ይጠይቀዋል። ይኸውልህ ወዳጄ፣ ይህ በዓለማችን እጅግ የሚታወቅ ዩቲዩበር ነው፣ አንተን የሚመስል ሰው ብሎ ከነገረው በኋላ አይሾስፒድን በተደጋጋሚ በዩቲዩብ እያየም ቆየም። እየቆየ ወደ ማህበራዊ ሚዲያ በመቀላቀል ራሱን ማስተዋወቅ ጀመረም። እዚህ ላይ ግን አንድ ፈተና መጣበት። አይሾስፒድን እያስመሰልክ ራስህን በአይሾስፒድ ስም እየሸጥክ ነው ብሎ ቲክቶክ በማሰቡ ምክንያት ካንዴም እስከ 10 ጊዜ የሚደርስ
አካውንቱን በተደጋጋሚ እየዘጋ አስቸገረው። በቅርቡ እንኳን ከቲክቶከሮቹ ከነ አዶናይ ጋር ከመገናኘቱ በፊት እንዲሁ በርካታ ተከታዮችን ማፍራት የቻለበት የቲክቶክ አካውንቱ ተዘግቶበት ነበር። ይህንን ችግር ለመቅረፍ ታዲያ ለቲክቶክ እንዲህ የሚል ጽሑፍ ጻፈ። እኔ አይሾስፒድን መስላለሁ እንጂ ራሴን የሆንኩ ኢትዮጵያዊ ነኝ። በራሴ ስራ እየመጣው ስለሆነ ከዚህ አንፃር ተረዱኝ በሚል ለቲክቶክ ሐሳቡን ያስቀምጣል። እነሱም የተቀበሉት ይመስላሉ። ስሙንም ቀይሮ በቲክቶክ እየገሰገሰ ይገኛል። በተለይ ቲክቶከሩ አዶናይ ካገኘ በኋላ በርካታም የኢትዮጵያ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ከጎኑ በመቆም በአይሾስፒድ ተቀባይነት በዓለም አቀፍ ደረጃ ኢትዮጵያን ማስጠራት ትችላለህ፣ ራስህን መቀየር ትችላለህ በሚል ከፍተኛ እገዛ እያደረጉለት ይገኛሉ። በዚህም ሳቢያ ይመስላል በትናንትናው ምሽት ሁሉም ኢትዮጵያውያን በሰጡት ፍቅር ምክንያት እንባው እስኪመጣ አንጀትን በሚበላ መልኩ ሲያለቅስ የተመለከት ነው። ይህ ታሪክ በእውነት ልብን የሚነካናም የኢትዮጵያውያንን አጋርነት የሚያሳይ ነው ይላል በማህበራዊ ሚዲያ ላይ ያገኘነው አንድ መረጃም። በማህበራዊ ሚዲያ በተለይ በቲክቶክ ላይ የታየው ይህ አጋጣሚ የብዙዎችን ትኩረት ስቧል ይላል አሜሪካዊው ዩቲዩበር አይሾስፒድ አምሳያው ኢትዮጵያዊ ወጣት በእንባ ታጠበም በማለት ነው የቀረበው ጽሑፉም። በዓለም ታዋቂ የሆነውን የዩቲዩብ ኮከብ አይሾስፒድን በመምሰል የሚታወቀው ኢትዮጵያዊ ወጣት ባልተጠበቀና ፍቅርና ድጋፍ ምክንያት የቀጥታ ስርጭት ወይም ላይቭ ላይ እያለ እንባውን መቆጣጠር አቅቶታል። ይህ ወጣት በአይሾስፒድ የቪዲዮ ስርጭት ላይ ቀርቦ ትልቅ እውቅናን ካገኘ በኋላ በቲክቶክ ገጹ ላይ በከፈተው የቀጥታ ስርጭት ላይ ከ24000 በላይ ሰዎች በአንድ ጊዜ በመገኘት ደስታቸውን ገልጸዋል። ኢትዮጵያውያንናም የተለያዩ የዓለም ሀገራት ደጋፊዎችን በከፍተኛ ሁኔታም የገንዘብናም የዲጂታል ስጦታዎችን በቲክቶክ ያሉ ጊፍቶችን በሙሉ በማዝነብ ላሳዩት ድጋፍ ወጣቱ በደስታና በስሜት ተውጦም የሀገሩን ሰንደቅ ዓላማ በመያዝም ሲያለቅስም ተስተውሏል። ይህ ሁሉ ፍቅር ለኔ ነው በሚል ስሜት ውስጥ ሆኖም የኢትዮጵያን ሰንደቅ ዓላማ ቅፍ አድርጎ ሲያለቅስ የነበረበት ትዕይንት ለብዙዎች ልብን የሚነካም ሆኗል። ወጣቱ ከድህነትና ከችግር ወጥቶ ትልቅ ደረጃ እንዲደርስ የተመኙለት ደጋፊዎቹም የኢትዮጵያዊነት ኩራት ነህ ይገባሃል በማለትም ሲያበረታቱት ተስተውሏል። ይህ አጋጣሚ ማህበራዊ ሚዲያ በትክክል ከተጠቀምንበት የአንድን ሰው ህይወት በአንድ ጀንበር እንዴት ሊቀይር እንደሚችል ትልቅ ማሳያ ሆኖ አልፏል። ለወጣቱም መልካም ዕድል እንመኛለን በሚል ነው በዚሁ በማህበራዊ ሚዲያ ላይ የተቀመጠውን መረጃም ያካፈልናችሁ። የአሜሪካውን ዩቲዩበር አይሾስፒድን በመልክ በመምሰል ትልቅ ዕድል ያገኘው ኢትዮጵያዊው ሳምሶን መኮንን ራሱን በዓለም አቀፍ ደረጃ ለመግለጥ እጅግ ያስቸገረው ነገር ቢኖር የቋንቋ ነገር ነው። እንግሊዘኛ ቋንቋን በደንብ ስላለመደ እንቅፋት ሆኖበታል። ከሰሞኑ እንኳን አሜሪካዊ ዩቲዩበር አይሾስፒድ ኢትዮጵያ በመጣበት ጊዜም እሱ ተደንቆና ተደሞ ቢያገኘውም በሚጠበቀው ልክ ምላሽ ባለመስጠቱ በደንብ ሳይግባቡ እንደተለያዩ ተመልክተናል። ይህንን ችግር ለመቅረፍ ግን የተለያዩ የቋንቋ ትምህርት ቤቶች እናግዛለን በሚል ጥሪ ያቀረቡለት ይገኛሉ። ቋንቋውንም አሻሽሎም ኢትዮጵያን በመወከል በዓለም አቀፍ ደረጃ ልዩ ልዩ ስራዎችን እንደሚሰራ ህይወቱንም እንደሚለውጥ እናስባለን። ኢትዮጵያዊው አይሾስፒድ ሳምሶን መኮንን ከዚህ በፊት ያለፈበት የህይወት መስመር እጅግ አስቸጋሪ ቢሆንም አሁን ግን በርካታ ኢትዮጵያውያን ከጎኑ በመቆም በተለይ ደግሞ አዶናይና ሌሎችም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አለንልህ ካሉት ወዲህ ህይወቱ ተስፋን አግኝታለች። አንዳንዶች ባለበት ተቀምጦ እንዲቀርናም የተሰጠው ስጦታውም ሳይታይ እንዲሁ መና ሆኖ እንዲቀር ጥረት ቢያደርጉም አሁን ግን ከ90% በላይ የሚሆኑት ኢትዮጵያውያን ከጎኔ ቆመዋልና አመሰግናለሁ ሲል ሐሳቡን አስቀምጧል። በማህበራዊ ሚዲያ የሚታየው ይህ ትብብርና አንድነት እጅግ የሚያስደንቅ ነው። ለብዙዎቻችን መተባበር፣ ፍቅርና መተጋገዝ ትልቅ ደረጃ ሊያደርስ የሚችል ነገር መሆኑን በቁም ነገር እየተመለከትንበት እንገኛለን። እናንተም ከዚህ አንፃር ሐሳባችሁን በኮሜንት ላይ ልታኖሩልን ትችላላችሁ። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች ቻናላችን ወቅታዊ፣ ማህበራዊ፣
አዝናኝና አስተማሪ ሆኖ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ኢትዮጵያዊው አይሾስፒድ ሳምሶን መኮንን ከልጅነቱ እስከ እውቀቱ ያሳለፋቸው የህይወቱ ጣውረዶችን በትናንትናው ምሽት ደግሞም ያሳለፈው እጅግ ልብን የሚነካም የህይወት አጋጣሚን አንስተን በእንዲህ አይነት መንገድ ትማሩበት ዘንድ አቀርብንላችሁ። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። በሚቀጥለው እንገናኛለን። ቸር ቆዩልን። እስከዚያ